የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። የኢትዮጵያን ጠላቶች እንደ ቅማል እናራግፋለን የሚለው ንግግር ዋናው ቅማልማ ዋናው አገር ሻጭና ዋናው አገር አፍራሽ ርዕሶ ነዎትና ከርዕሶ ይጀመር ብለን ለመናገር ሳንጀምር ሻዕቢያ ከአስመራ እኔ ያለሁ በማለት የኢትዮጵያ ቅማልነቱን እወቁልኝ ብሎ ብቅ ብሏል። ነገሩ የቅደም ተከተል ጉዳይ ካልሆነ በቀር ሁለታችሁም ለኢትዮጵያ ያው ናችሁ ብሎ መነሳት ትክክለኛ ትንታኔ ነው። ሻዕቢያ የሚፈልጋትን ኢትዮጵያን ከአብይ አህመድ ጋር ሆኖ አዋልዷታል። እናም የኢትዮጵያ አንድነትና ሰላም እንዲሁም ልማትና መረጋጋት ቅማሎች 4 ኪሎም አዲሃሎም ያሉት ጠቅላይ ሚኒስትሩና ፕሬዝዳንቱ ናቸው የሚለው ገለጻ ልክ ነው። እናም አዲስ አበባና አስመራ ያሉት ብልጽግናና ሻዕቢያ ናቸው የኢትዮጵያ ቅማሎች፣ መራገፍም የሚገባቸው እነሱ ናቸው ብሎ መደምደም መሳሳት አይደለም። እንዳም ሆኖ ይህ ለከት የለሹ የጠቅላይ ሚኒስትሩ አንደበት ያመጣው ለጆሮም የሚቀፍ ቃል ተራ ቃል አይደለም። ሰውን እንደ ቅማል ባሉ ነገሮች መሰየም የጄኖሳይድ እርምጃዎች ማጠናከሪያ ወይም መጀመሪያ መሆኑን ሕግና ታሪክ አስቀምጧል። አንድን ቡድን ወይም ማህበረሰብ ቅማል ብሎ የፈረጀ መሪ ያለው ናዚያዊ አካሄድ ከዚያ በኋላ ወታደሮቹም ሆኑ ደጋፊዎቹ የሚገድሉት ቅማልን እንጂ ሰውን እንደሆነ እንዳይረዱ ያደርጋል። ይህ የጄኖሳይድ ወንጀልን የፈጸሙ ገዢዎች ሁሉ ያደረጉት ነው። ሂትለር 6 ሚሊዮን ሕዝብ የፈጀው አንበጣዎች ብሎ አይሁዶችን ከፈረጀ በኋላ ነው። ከዚያ በኋላ በጋዝ ቻምበር ውስጥ የሚፈጭ ሁሉ ሰው ሳይሆን አንበጣ ነበር ለነሱ። የናዚ ደጋፊዎች አንድ ሰው በገደሉ ቁጥር አንድ አንበጣ አስወገድን ይሉ ነበር። ኢንተርሃሞይ በቆንጨራና በገጀራ የጨፈጨፋቸው ሩዋንዳውያን ስያሜያቸው በረሮ ነበር። አብይ አህመድም እንዲሁ ለማድረግ ቅማል ብለው መጥተዋል። እንዲያም ሆኖ ጠቅላይ ሚኒስትሩ ይህንን ሲያደርጉ የመጀመሪያቸው አይደለም። በ2015 በአማራ ህዝብ ላይ ጦርነት ከማወጃቸው ጥቂት ወራት ቀድመው እንቆራሪት ብለው ፈርጀዋል። ያኔም ፖለቲካቸውን ጥላቻ የሸፈነባቸው ነገሩ የማይገባቸው ተደማሪዎች በሳቸው ዙሪያ እያሸበሸቡ ቢቀጥሉም እንቆራሪት ብለው የተናገሩት ከዚያ በኋላ ለሚፈጽሙት ዘመቻ መነሻ እንዲሆን ነበር። እንዲያም ሆኖ በዚያን ሰሞን የተናገሩት ያ ንግግራቸው የሚቀነሱ ሰዎችን ቁጥር እንደሚያበዛው የተረዱት ጠቅላይ ሚኒስትሩ ያንን የአማራን ህዝብ እንደ እንቆራሪት የገለጹበትን ያንን ንግግራቸውን በሚዲያዎች ቀጥታ ስርጭት ከተላለፈ በኋላ እንዲቆረጥ አስደርገዋል። ኢትዮፎረም ግን ያንን ያስቆረጡትን ንግግር ለታሪክና ለህግ ማስረጃ ይሆን ዘንድ አስቀርቶታል። ዛሬ ወደ እናንተ እናደርሰዋለን። ከዚያም በፊት እያንዳንዱን የትግራይ ተወላጅ ከታሪክና ከምድረ ገጽ ብቻ ሳይሆን ከህሊና የምናጥፋ ብለው ክተት ሰራዊት ከማለታቸው አስቀድሞ የተጠቀሙት የቀንጅብ የሚል ፍረጃን እንደነበር አይዘነጋም። ዳንኤል ክብረት የተባሉት ሌላኛው የወንጀል አንጎል የአብይ አህመድ ጆሴፍ ጉብልስ ደግሞ ይህንን ጭራቅ ሲሉ ጨምረውበታል። እነ ኢቲቪ እነ ኢሳት እነ ፋና በደስታ ሲደልቁትና ሲያስተጋቡት የነበረው የዚያ ሰሞን ጸረ ሰው ተግባር በቀጠለበት ወቅት እንደሜታ ያሉ ኩባንያዎች በአንጻሩ የአብይ አህመድን የፍጅት ጥሪዎች ከፌስቡክ ላይ ያስወግዱ ነበር። ፌስቡክ ያነሳውንና እልቂት ጠሪ ልጥፍ ብሎ ያስወገደውን የአብይ አህመድን ጽሑፍ እናስታውሳችኋለን። የጠቅላይ ሚኒስትሩና ሹሞቻቸው ብቻ ሳይሆን የዘመኑ የሚዲያ ጋፋሪዎች ሁሉ በዚያ ዘመቻ ላይ የነበራቸው ሚና እንደ ኒው ላይንስ ኢንስቲትዩት ባሉ ገለልተኛ ተቋማት የጄኖሳይድ ተግባር ተብሎ በጥናት ተረጋግጧል። ሰሞኑንም በአሜሪካ ኮንግረስ ይሄው የብልጽግና መንግስት የጄኖሳይድ ወንጀል አጀንዳ ሆኖ ቀርቧል። ይህ በኢትዮጵያ ታሪክ የመጀመሪያው ነው። የአገሪቱ መንግስት በአገሪቱ ህዝብ ላይ ጄኖሳይድ ወንጀል ፈጽሟል ተብሎ በዓለም አቀፍ ተቋማት ሚዲያዎችና በአሜሪካ ምክር ቤቶችም ተመክሮም ተነስቶም አያውቅ። በአብይ አህመድ ዘመን ግን ይህ ሆኗል። አሁን ደግሞ ገድሎ ያረካው ሰውን በቀንጅብና እንቆራሪት ጭራቅን መስሎ በማንነቱና በመጣበት አካባቢ ወንጅሎ የፈጀው የብልጽግና አእምሮ በቀጣይ የሚገድላቸውን ቅማል ናቸው ብሏል። እንዲህ ያለውን የዘር ማጥፋት ጥሪ ሌሎች አምባገነን መሪዎች አድርገውት ነበር። መጨረሻቸው ግን መገደል ወይም መሰቀል አለያም በእስር ቤት መማቀቅ ሆኗል። በዚህ ሳምንታዊ የአምባገነን መዘክራችን ላይ የአብይ አህመድና ጋሻ ጃግሬዎቻቸውን አዲስ የዘር ማጥፋት ጥሪን ከቀደሙት ከነሱ ንግግሮችና ከታሪክ እንዲሁም በመሰል መንገድ ከሄዱ መሪዎች ጣፈንታ ጋር እናነጻጽረዋለን። እንቁራሪት ተብሎ ሲገደል እንደሚውለው የአማራ ክልል ህዝብ፣ የቀንጅብ ተብሎ እንደተፈረጀው የትግራይም ህዝብ ሌላውም ቅማል እያራገፍን ነው በሚል እንዳይዘመትበት ነግበኔ እንባል ዘንድ ይህንን ጥንቅር አዘጋጅተናል። ከቶ ቅማል የተባለው ማን ነው? በእርግጥ ሻዕቢያ እኔን ነው ብሎ እንዳመጣው ነው ወይስ ሌላም አለ የሚለውንም መመልከት ይበጃል። እንደ ዳዊት ያለ ጀግና ተዋጊ ባለበት ዘመን እንደ ጎልያድ ያለ ሸለፈታም ፎካሪ የለም ማለት አይደለም።
የአብይ አህመድ አንደበት እንዲህ ባለ መልኩ ጭን መሃል ሳይቀር ይገባል። መሰል ስድቦችን ደጋግመው ሲሳደቡ እንደ ተራና የተለመደ ነገር ተወስዶላቸው ዝም እየተባሉም ቀጥለዋል። ሰሞነኛው ንግግራቸው ግን እንደ ቅማል እናራግፋቸዋለን ብለው የተናገሩት ከአብይ የተለመዱ ስድቦች እንደ አንዱ የሚቆጠር ሳይሆን ከሳቸው የዘር ማጥፋት ጥሪዎች እንደ አንዱ የሚወሰድ ነው። ዓለም ያስተናገደቻቸው የጄኖሳይድ ወንጀሎች ሁሉ የሚጀምሩት አንድን ሊጠፋ የሚወሰንበትን ህዝብ በልዩ ልዩ እንስሳትና ተሳቢዎች በመሰየም ነው። ያንን ማህበረሰብ የሰው ፍጡር እንዳልሆነ አድርጎ መሳል ወይም ዲሁማናይዝ ማድረግ ቀዳሚው ነው። ይህንን የሚለው የተባበሩት መንግስታት ድርጅት ነው። በ2014 ፍሬምወርክ ኦፍ አናሊሲስ ፎር አትሮሲቲ ክራይምስ በሚል ጄኖሳይድን ለመከላከል ሲል ባወጣው ሰነድ ላይ የዘር ማጥፋት አሳሳቢ ምልክቶች የሰውን ልጅ ሰው እንዳልሆነ አድርጎ መግለጽ ወይም ዲሁማናይዝ ማድረግ አንዱ ነው ይላል። አንድን ህዝብ ወይም ቡድን እኛና እነሱ በሚል ክፍፍል ውስጥ እንዲገባ ከተደረገ በኋላ ተባይ፣ አረም፣ ሰይጣን፣ ካንሰር፣ ጥገኛ፣ ተውሳክ ወዘተ በሚል መሰየም የጄኖሳይድ ዋዜማዎች ጄኖሳይድ ዎርኒንግ ሳይንስ ሲል ይጠራዋል። እንዲህ ያለውን ነገር በጦርነት ወቅትም ወይም ጄኖሳይድ እየተፈጸመ ሊካሄድ እንደሚችልም ታይቷል። ናዚዎች ተይዘው ተንጠልጥለው እስኪሰቀሉ ድረስ የሚገድሏቸውን ሁሉ አንበጣ እንደሆኑ ነበር የሚያምኑት። ብልጽግናም ኑ ከታሪክና ከህሊና እናጥፋ ብሎ ውጊያ በሚያደርግበት ወቅት ነበር ጠቅላይ ሚኒስትሩ እነዚህን ካንሰሮች ለመቅበር መላ ኢትዮጵያ ህዝብ ያለህን ይዘህ ተነሳ ብለው የጻፉት። በዚህ ጊዜም የፌስቡክ ባለንብረት የሆነው ሜታ ኩባንያ የጠቅላይ ሚኒስትሩን ንግግር በህዝቦች መካከል ግጭት እንዲባባስ የሚያደርግ ነው በማለት ከገጻቸው ላይ ያስወገደባቸው። በዚህ ጊዜ ነበር የዓለም ሚዲያዎች ጠቅላይ ሚኒስትር አብይ በህዝባቸው መሃል ግጭት በመቀስቀስ ጽሑፋቸውን ፌስቡክ አነሳባቸው እያሉ የዘገቡት። የሜታ ኩባንያ ቃል አቀባይ ለቢቢሲ የተናገሩት ቃል በቃል ወደ አማርኛ ሲመለስ የኢትዮጵያው ጠቅላይ ሚኒስትር በፌስቡክ ላይ የጻፉትን ጽሑፍ አንስተነዋል። ምክንያቱም ግጭት ማባባስንና አመፅ ማስነሳትን አንፈቅድም ብለን የደነገግኑን ፖሊሲ ጥሰዋል ይላል። ለኢትዮጵያውያን የእርስ በርስ ግንኙነት ከአገራቸው ጠቅላይ ሚኒስትር በላይ አንድ የአሜሪካ ኮርፖሬሽን ሲጠነቀቅላቸው ይህንን ይመስላል። የአገሪቱ ጠቅላይ ሚኒስትር ግጭት ይጠራሉ፣ ፌስቡክ ደግሞ እየተከታተለ ያጠፋል። በነገራችን ላይ ብልጽግናዎች የማህበራዊ ሚዲያ ተቋማት ለሚገዙባቸው የሞራልና የስነ ልቦና ህግጋት እንኳን ግድ እንደሌላቸው በቅርቡ ዳንኤል ክብረት በሚመሩት የሚዲያ ጦር በኩል ያደረጉትን መመልከት በቂ ነው። ብልጽግና ከአንድ የፋኖ ታጣቂ ነበር ካለው ሰው የሞባይል ስልክ አገኘው አለ። በሞባይል ስልኩም ውስጥ አንድ ሰው እጁ በአሰቃቂ ሁኔታ ሲቆረጥ የሚያሳይ ቪዲዮ ተገኛልና እነ ዳንኤል በሚዲያ ሰራዊታቸው በኩል ለፌስቡክ ፍጆታ አዋሉት። ፌስቡክም እንዲህ ያለ ነውር ሊተላለፍብኝ አይገባም ብሎ ምስሉን ሲያግድባቸው በቴሌግራም ለቀቁት። ከዚያም ዳንኤል ክብረት በፌስቡክ ላይ መጥተው አሁንም የምንለቀው ቪዲዮ አለ ሲሉ በጽሁፍ ቃል ገቡ። ፌስቡክ ለሰው ልጆች ስነ ልቦናና ሞራል የተገባ አይደለም ብሎ የከለከለውን ብልጽግና ግን ይለጥፈዋል፣ ያደርገዋል። ፌስቡክ ይህንን ምስል ማየት ለኢትዮጵያውያን የሚገባ አይደለም ብሎ ሲያግድ፣ እነሱ ግን በቴሌግራም እንለቃለን ብለው ይቀሰቅሳሉ።